ሌላኛው ፕሮፐርቲ ደግሞ ፎርዝ ፕሮፐርቲ ማለት ነው። ምንድነው? ቲ ሺፍቲንግ ፕሮፐርቲ ማለት ነው። ቀደም ምን ነበር ያየው? ፈርስት ሺፍቲንግ ነበር። አሁን ደግሞ ቲ ሺፍቲንግ ነው። ይሄ ደግሞ ምንድነው? ለምሳሌ ኤፍ ኦፍ ቲ የሚባል እዚህ ጋር ኤፍ ኦፍ ቲ ማለት ያው ላፕላሱ ማለት ኤፍ ኦፍ ኤስ ነው። ስለዚህ ላፕላስ ትራንስፎርም ኦፍ ቲ ሬዝ ቱ ኤን ታይምስ ኤፍ ኦፍ ቲ ከሆነ ማለት ያ ማለት ለምሳሌ ቲ ሬዝ ቱ 5 ታይምስ የሆነ ፋንክሽን እዚህ ጋር ቢኖረኝ የዚህ ላፕላስ ምን ይሆናል እያለኝ ነው? ኔጌቲቭ 1 ሬዝ ቱ ኤን እናደርጋለን ሲባዛ ዲ ባይ ዲኤስኤን ነው። ይሄ ማለት ዴሪቬቲቭ ማለት ዴሪቬቲቭ ኦፍ ዋት ዘ ላፕላስ ትራንስፎርም ኦፍ ምን ፋንክሽናችን ማለት ኤፍ ኦፍ ኤስ። ይሄ ነው ምን የሚናገረን? ቲ ሺፍቲንግ ሩል ሚለ ማለት። ስለዚህ ምንድነው እዚህ ጋር ምን አለኝ? ቲ የምትባለው አለችኝ ቲ ሬዝ ቱ ኤን የምንለው ማለት ነው። ከዛ ሲባዛ ኤፍ ኦፍ ቲ ከሆነ ማይነስ ሬዝ ቱ ኤን እናደርጋለን ዴሪቬቲቭ ኦፍ ዘ ላፕላስ ትራንስፎርም ኦፍ ኤፍ ኦፍ ቲ ማለት። ሶ እስቲ በኤግዛምፕል ስናየው በደንብ ግልጽ ይሆናል ማለት ነው። ሶ ለምሳሌ የተሰጠ ምንድነው? ላፕላስ ኦፍ የተጠየቅ ነው። ላፕላስ የመጀመሪያ ኤ ላይ ያለው ለምሳሌ ቲ ታይምስ ኮዝ ቱ ቲ አይደለ? ስለዚህ የዚህኛው ላፕላስ ነው ፈልጉ የተባለው። ስለዚህ በምንድን የምጠቀመው? ቲ ሺፍቲንግ ፕሮፐርቲ ማለት ምን እንደምናደርገው መጀመሪያ የኤፍ ኦፍ ቲን ምን እንፈልጋለን? ላፕላስ ትራንስፎርም ኤፍ ኦፍ ቲያችን እዚህ ጋር ማለት ነው ኮዝ ቱ ቲ ማለት። ስለዚህ ኮዝ ቱ ቲ የዚህ ላፕላስ ቅድም ሰርተናል። ስለዚህ ኤስ ኦቨር ምንድነው? ኤስ ስኩዌር ፕላስ 4 አይደለ? የዚህኛው ላፕላስ ኤፍ ኦፍ ቲ ማለት። ስለዚህ ቲ ሺፍቲንግ ደግሞ ምን እያለኝ ነው? ኔጌቲቭ 1 ሬዝ ቱ ኤን አድርግና ኤን ማለት የቲ ሬዝ ቱ ፓወር ማለት ነው። ስለዚህ ከዛ ዲኤን ኦቨር ዲኤስ ሬዝ ቱ ኤን ይሄ ማለት ላፕላስ ያገኛችሁትን ምን ማድረግ ነው? ዴሪቬት ማድረግ ኤስ ኦቨር ኤስ ስኩዌር ፕላስ 4 ማለት። ስለዚህ የዚህኛው ዴሪቬት ማድረግ ነው። ስለዚህ አንድ ስሞች ኔጌቲቭ አይደለ? ኔጌቲቭ ዲ ባይ ዲኤስ አይደለ? ኦፍ የማን ኤስ ኦቨር ምን ኤስ ስኩዌር ፕላስ 4። ስለዚህ አሁን ወዴት ሄድን? ወደ ዴሪቬቲቭ። ስለዚህ ነው በምንድን የምትጠቀሙት? ኩዌሽን ቱሩ ነው ዴሪቬት የምታደርጉት። ሶ ዴሪቬቲቭ ኦፍ ኤስ ሪስፔክት ቱ ኤስ አይደለ? ስለዚህ አንድ አይደለ? ስለዚህ አንድ ሲባዛ የታችኛው ምን ራሱ አይደለም የሚቀመጠው። ስለዚህ እንዲህ ዳርገው ነው ኤስ ስኩዌር ፕላስ 4 ይሆናል ማለት አይደለ? ማይነስ ከዛ ዴሪቬቲቭ ኦፍ ዘ ቦተም ሪስፔክት ቱ ኤስ ምን ነው? 2ኤስ አይደለ? ስለዚህ 2ኤስ ይሆናል ሲባዛ እዚህ ጋር ያለው እንዳለ ይቀመጣል ኤስ አይደለ? ስለዚህ ኤስ ከዛ ኦቨር ምን ይሆናል ማለት ነው? ቶታል ምን ይመጣል? ኤስ ስኩዌር ፕላስ 4 ማለት ነው። ሶ ሲምፕሊፋይ እናድርገው። ኔጌቲቭ እንዳለ ትቀመጣለች። እዚህ ጋር ምን ይመጣል ማለት ነው? ኤስ ስኩዌር ፕላስ 4 ማይነስ እቺን ስታባዛ ስንት ይመጣላችሁ? 2ኤስ ስኩዌር አለ 2ኤስ ስኩዌር ዲቫይድድ ባይ በስንት ኤስ ስኩዌር ፕላስ 4 ብዬ ማስቀመጥ ይችላል። ይሄኛውም በጣም ሲምፕል የሆነ ፕሮፐርቲ ነው ማለት ነው። ስለዚህ ሲምፕሊፋይ ማድረግ እንችላለን። የመጨረሻውን ሲምፕሊፋይ ማድረግ እንችላለን። ኔጌቲቭ እንደነገርኳችሁ እቺ ኮመን ነች። ስለዚህ ኤስ ስኩዌር ፕላስ 4 ከዛ ማይነስ 2 ኤስ ስኩዌር አይደል? ስለዚህ ይሄኛው ቀናንሱ ስንት ይመጣላችኋል? ካለ ያለውን ብቻ ማለት ነው። ይሄኛው ሲቀናነሱት ኔጌቲቭ ይመጣል። ኔጌቲቭ ኔጌቲቭ ፖዚቲቭ አይደል? ስለዚህ ኤስ ስኩዌር ምን ይሆናል? ፕላስ 4 አይደል? ከላይ ይመጣል አይ ሚን ኔጌቲቭ፣ ምክንያቱም ኔጌቲቭ ኮመን ስለሆነች ኦቨር ምን ይሆናል? ኤስ ስኩዌር ፕላስ 4 ምን ዘ ሆል ስኩዌር ነው። ስለዚህ በዚህ ማስቀመጥ እንችላለን። ሶ ሌላ ደግሞ እዚሁ ላይ የቲ ሺፍቲንግ ማለት ነው። አንድ ኤግዛምፕል ደግሞ እንጨምር እስቲ። ለምሳሌ የትኛውን መኮ ዝም ብለ የሲን እንሰራ እስቲ። የሲ ማለት ሶ ሲል ምን ይሰጠን? ሲል የተሰጠን ቲ ሬዝ ቱ 4 ታይምስ ሲ ሬዝ ቱ ማይነስ ቲ ማለት ነው። ስለዚህ አሁን ምን እንፈልገው? እንደነገርኳችሁ መጀመሪያ የምትፈልጉት እቺ ቲ ፓርቷን ኢግኖር ታደርጉና ማንንም ሰሩ የዚህኛውን ምን ላፕላስ ትራንስፎርም። ስለዚህ ቅድም እንደሰራ ነው ኤ ሬዝ ቱ ማይነስ ኤቲ ከሆነ ምንድነው ብያችኋለሁ? ፖዚቲቭ አር የሚመጣው ላፕላሱ 1 ኦቨር ምን ኤስ ፕላስ ኤ። ስለዚህ ይሄ ማለት 1 ኦቨር ኤስ ፕላስ ምን ይሆናል ማለት እዚህ ጋር ስንት ይሰጠኝ? አንድ ነው። ስለዚህ 1 ፕላስ 1 ሶ ላፕላሱን ጨረስኩኝ። አሁን ምን እንደማደርገው ዴሪቬት ነው ማድረገው ምንን ስጠቀም ቲ ሺፍቲንግ ፕሮፐርቲ ማለት። ስለዚህ ኔጌቲቭ 1 ሬዝ ቱ ኤን ሲባዛ ዲ ሬዝ ቱ ኤን ዲ ሬዝ ቱ ኤስ ሬዝ ቱ ኤን ከዛ የዚህኛው ላፕላስ ስንት እናገኘ ነው? ፕላስ 1 ማለት ነው። ሶ ኤናችን ስንት ነው? እዚህ ጋር ቲ ሬዝ ቱ 4 አለ። ስለዚህ ኤናችን ስንት ነው ማለት ነው? 4። ስለዚህ ኔጌቲቭ 1 ሬዝ ቱ 4 አይደለ? ሲባዛ ዲ ሬዝ ቱ ኤን 4 ማለት ነው። ስለዚህ ዲ ኤስ 4 ከዛ 1 ኦቨር ኤስ ፕላስ 1 ነው። ስለዚህ ይሄኛው ስንት ጊዜ ነው ዴሪቬት ማድረገው? 4 ጊዜ ነው ዴሪቬት
ማድረግ 4 ጊዜ። ይሄኛው ዲፔንዲንግ ኤን ነው። ኤን 3 ቢሆን 3 ጊዜ፣ 2 ከሆነ 2 ጊዜ፣ 5 ከሆነ 5 ጊዜ ምን ማድረግ ነው? ዴሪቬት ማድረግ። ምን ካደረግን በኋላ ላፕላሱን ካገኘን በኋላ። ስለዚህ እቺኛው ኔጌቲቭ 1 ኢቭን ስለሆነ ይሄ ፓርት ፖዚቲቭ ይሆናል ማለት ነው። ሶስቱን ኢግኖር እናድርግና እቺኛውን ዴሪቬት ማድረግ ስንት ጊዜ? 4 ጊዜ። ስለዚህ ዲ ሬዝ ቱ ኤን ዲኤስ ሬዝ ቱ ኤን ከዛ 1 ኦቨር ኤስ ፕላስ 1 ሶ እዚህኛው አንድ ዴሪቬት ስናደርገው ይሄኛው ፓርት ምን ይመጣላችኋል? የአንድ ዴሪቬቲቭ 0 ነው። 0 ማይነስ ይመጣላችኋል 1 ታይምስ ኤስ ፕላስ 1 አይደለ? ኦቨር ምን ይሆናል? ኤስ ፕላስ 1 ዘ ሆል ስኩዌር አይደለ? እዚህ ጋር ስለዚህ አሁን 4 ጊዜ ዴሪቬት ማድረግ ማለት ነው። ሶ ምን እናደርጋለን? አሁን ይሄኛውን አንዴ ዴሪቬት እናድርግ 1 ኦቨር ኤስ ፕላስ 1 አንዴ ዴሪቬት ስናደርገው ይመጣል በኩዌሽንት ሩል ማለት ነው። ኩዌሽንት ሩል ተጠቅመን ስንሰራ 0 ማይነስ ዴሪቬቲቭ ዘ ቦተም ስንት ይመጣል? እዚህ አንድ ነው። ስለዚህ አንድ ብቻ ይመጣል ኦቨር ምን ይሆናል ማለት ነው? ኤስ ፕላስ 1 ዘ ሆል ስኩዌር። ይሄ ስንት ይመጣል? ኔጌቲቭ 1 ኦቨር ኤስ ፕላስ 1 ዘ ሆል ስኩዌር። ይሄ ምንድነው? አንዴ ዴሪቬት ነው ያደረግነው ማለት ነው። አንዴ። አሁን ደግሞ ሁለተኛ ደግሞ ዴሪቬት እናድርገው። አሁንም በኩዌሽንት ሩል እንጠቀመው። የመጀመሪያ ፓርት 0 ነው። ስለዚህ 0 ማይነስ ኔጌቲቭ 1 ታይምስ ይሄኛው የቦተሙ ምንድነው? ዴሪቬቲቭ አለ። ስለዚህ 2 ታይምስ ምን ይሆናል? ኤስ ፕላስ 1 ከዛ እቺን ጨረሱኝ። ከዛ ኦቨር ምን ይሆናል ማለት ነው? ኦቨር ኤስ ፕላስ 1 ዘ ሆል ስኩዌር ነበር። አሁን ደግሞ 2 ስታባዙበት 4 ይሆናል። ሶ እቺኛው ፓርት ኔጌቲቭ ኔጌቲቭ ፖዚቲቭ አለ። ስለዚህ 2 ይሆናል። ከዚህ እቺኛው ፓርት አንደኛው ካንስል አውት ሆኖልኛል። ማን ቀረ ማለት ነው? 2 ኦቨር ኤስ ፕላስ 1 ኪው ቀረኝ ማለት ነው። ስንት ያደርኩኝ? አሁን ሁለቴ ዴሪቬት አደረኩኝ። አሁን ሶስተኛ ደግሞ እናድርግ። ሶስተኛ ስናደርግ ልክ እንደሆነ ኩዌሽንት ሩል ነው። ኩዌሽንት ሩል አዲስ ከሆነባችሁ ያው ቪዲዮ ስላለ ዴሪቬቲቭ ላይ የሰራሁት እሱን ብታዩ ሞር ግልጽ ይሆንላችኋል። ሶ እዚህ ጋር 0 ማይነስ ከዛ 2 እንዳለው ነው ሲባዛ ዴሪቬቲቭ ዘ ቦተም ሪስፔክት ቱ ኤስ አይደለ? ስለዚህ 3 ታይምስ ምን ይሆናል? ኤስ ፕላስ 1 ዘ ሆል ስኩዌር አይደለ? ኦቨር ኤስ ፕላስ 1 ምን አሁን 2 3 ነበር ሲባዛ በ2 6 ማለት ነው። ስለዚህ እቺኛው አፓርትመንት ሆናለች ማለት ነው። አሁን ኔጌቲቭ አይደል? ስለዚህ 2 ሲባዛ በ3 ስንት ይመጣል? 6። ስለዚህ እቺኛው አንደኛው ፓርት ሁለቱ ይቀነስልኛል። ስለዚህ ማይነስ ስንት መጣልኝ ማለት ነው? ማይነስ 6 አይደለ? ማይነስ 6 ይመጣል። ከዛ ከስር ስንት ቀረኝ? ኤስ ፕላስ 1 ስንት ሁለታ ምን ቀነሰ? ስለዚህ 4 ሆነ ማለት ነው። ስለዚህ ስንት ያደርኩኝ? ይሄ 3ቴ ዴሪቬት አደረኩኝ ማለት ነው። ሶ አሁን አንድ የመጨረሻ ይቀረኛል። እሱን ዴሪቬት አድርገው 4 ጊዜ ስለሆነ ማለት ነው። ስለዚህ ማይነስ 6 ኦቨር ኤስ ፕላስ 1 ሬሱ ስንት ነው? 4 አይደል? ስለዚህ የዚህን ዴሪቬቲቭ ማለት ነው ልክ እንደቀደም ኩዌሽንት ሩል ነው። 0 ማይነስ 6 ታይምስ ዴሪቬቲቭ ዘ ቦተም 4 ታይምስ ምን ሆነ? ኤስ ፕላስ 1 ሬስ ቱ ኪው አይደል? ኦቨር ምን ሆነ? የዚህ ደግሞ ስኩዌር አር የምናደርገው። ስለዚህ ኤስ ፕላስ 1 ኤ በ2 ስታባዙ ስንት ይመጣል? 8 ማለት ነው። ስለዚህ ኳልስቱ ስለዚህ ጋር ኔጌቲቭ ኔጌቲቭ ፖዚቲቭ አይደል? ስለዚህ 4 ሲባዛ በ6 24 ኦቨር ከዛ 3 አይደለ ኪው አለኝ እዚህ ጋር 3ቱን ስቀንስ ስንት ይቀርኛል? ከስር ኤስ ፕላስ 1 ስንት ይመጣል? 5 ማለት ሶ በዚህ ቪዲዮ ደግሞ የምናየው ምንድነው ዩኒት ስቴፕ ፋንክሽን እና እንዲሁም ደግሞ ላፕላስ ትራንስፎርም ኦፍ ዩኒት ስቴፕ ፋንክሽን ሆነ ማለት። ስለዚህ ላፕላሱን ከማየት በፊት ምንድነው ዩኒት ስቴፕ የሚለውን ደግሞ ሪቫይዝ እናድርግ። ሶ ምንድነው ዩኒት ስቴፕ ማለት? ዘ ዩኒት ስቴፕ ፋንክሽን ኦልሶ ናውን አስ ሄቪ ሳይድ ፋንክሽን ማለት ሁለት አይነት ስም ነው ያለው፣ ወይ ደግሞ ሄቪ ሳይድ ሆኖ ወይ ደግሞ ዩኒት ስቴፕ ማለት። ስለዚህ በዩኒት ስቴፕ ከፍያ የሆነ የደረጃ አይነት ነገር ነው ያለው ግራፉን ስስሉት ያለው ኢሜጅ ማለት ነው። ስለዚህ ዲኖት የምናደርገው ዩ ኤ ቲ ማለት እቺኛዋ ኤ ማለት የሚሰጣችሁ ዩኒት ስቴፕ ከፍ የምትልበት ወይ ደግሞ ዝቅ የሚልበት ማለት ነው። እቺ ዩ ኤ ቲ የምትባል ማለት። ስለዚህ ይሄኛውን በምን መግለጽ እንችላለን? ዩ ታይምስ ቲ ማይነስ ኤ ማለት ነው። እዚህ ጋር ለምሳሌ 2 ሊሆን ይችላል፣ ያችን 3 ሊሆን ይችላል ማለት ነው። ስለዚህ ዩ ቲ ማይነስ ኤ ወይ ደግሞ ሄቪ ሳይድ ደግሞ ካለው ምንና ኤች ኤት ኦፍ ቲ ከዛ ኤች ኦፍ ቲ ማይነስ ኤ ማለት ነው። ስለዚህ ይሄኛውን ደግሞ በምን ዲፋይን ማድረግ እንችላለን? ዩ ኤ ቲ አንድ ሊመጣልን የሚችለው ወይ ደግሞ ዩኒት ስቴፓችን አንድ ሊመጣ የሚችለው ቲ ግሬተር ዛን 0 አይ ሚን ቲ ግሬተር ዛን ኤ ሲሆን ማለት። ስለዚህ ከኤ በላይ ከሆነ እቺ ቲ ከኤ በላይ ከሆነ ዩ ኤ ታችሁ ስንት ይመጣላችኋል? አንድ ይመጣ። እዚህ ጋር ፋንክሽኑ እንደምታዩት ልክ እንደዚህ ሄድና በአንድ ስቴፕ
ከዛ ጃምፕ ያደርጋል ከዛ እንደገና ይሄዳል ከዛ ጃምፕ ያደርጋል እንደገና እንደዚህ ይሄዳል ማለት ስለዚህ ዩኒት ስቴፕ ኢሜጁም እንደዛ ነው የሚነግራችሁ ስቴፕ እንደ ደረጃ አይነት ነገር ማለት ሶ ዜሮ የሚመጣው ደግሞ በዜሮ እና በኤ መካከል ካለ ዩኒት ስቴፕ ፋንክሽናችሁ ስንት ይመጣል ዜሮ ይመጣል ማለት ስለዚህ ምን ይመስላል አሁን ላፕላስ እናደርገው ደግሞ ምንድነው የሚለው ደግሞ እንዴት ሶ ላፕላስ ትራንስፎርም ዩኒት ስቴፕ ፋንክሽን ስለዚህ ፎር ኤኒ ዩኒት ስቴፕ ፋንክሽን እዚህ ጋር እንደምታዩት ማለት ነው ዩኤ ኦፍ ቲ ኢዝ ኢኳል ቱ ኤች ቲ ማይነስ ኤ አንደኛው ፓርት ነው ወይ ደግሞ ላፕላስ ትራንስፎርም ኦፍ ኤ ዩኒት ስቴፓችን ነው ይሄ ደግሞ ላፕላስ ትራንስፎርም ስናደርገው ዩኒት ስቴፑ ምን ይመጣል አይደለ ዘሴም ናቸው ዩኤ ማለት ደግሞ ኤች ማለት ነው ኤች ቲ ማይነስ ኤ ማለት ነው ስለዚህ መልሳችሁ ምን ይሆናል ማለት ነው ዩኒት ስቴፕ ፋንክሽናችሁ ላፕላስ ኦፍ ለምሳሌ ኤች ኦፍ ቲ ማይነስ ኤ ከማን ጋር እኩል ነው ላፕላስ ኦፍ ዩ ኤ ቲ ማለት እቺ ኤ ማለት እዚህ ያለችው ነው የሚናገረው ስለዚህ ቲ ማይነስ ኤ ካልተባለ በስተዋቂነት ኤ ቫልዩ ተሰጥቷቸዋል እንደማለት ነው እሱ ኖቲስ አርጉ ከዛ ይሄም ማለት ነው ኢ ሬስ ቱ ማይነስ ኤስ ኦቨር ኤስ ነው እያለኝ ነው ዩኒት ስቴፕ ላፕላስ ትራንስፎርም ስለዚህ በኤግዛምፕል ደግሞ ሲሆን ሞር ግልጽ ይሆናል ማለት ነው ስለዚህ ዴሪቬሽን ተውትና ጀስት ዩኒት ስቴፕ ፋንክሽን ላፕላሱን ነው የምፈልገው ማለት ነው ሶ ምንድነው እዚህ ጋር ላፕላስ ትራንስፎርም ዩ ቱ ቲ ማለት እቺኛዋ ሰብት ሁለት ምትሏ የኤ ቫልዩ ነች ስለዚህ እዚህ ጋር ያለውም የኤ ቫልዩ ስንት ነው ማለት ነው እዚህ ጋር ባለን ስንት ነው ማለት ነው ሁለት ነው ማለት ስለዚህ ላፕላስ ኦፍ ዩ ቱ ቲ ማለት ይሄ ማለት ነው ኢ ሬስ ቱ ማይነስ ኤስ ኦቨር ኤስ ነው ሶ ይሄ ምን ማለት ነው ኢ ሬስ ቱ ማይነስ 2 ኤስ ኦቨር ኤስ እንደማለት ነው እንዳረሱ ከዛ በተመሳሳይ ደግሞ እዚህ ጋር በሌላ ደግሞ አገላለጽ አለ በዚህም ሊገለጽ ይችላል በዚህም ሊገለጽ ይችላል ማለት ኤች ኦፍ ቲ ማይነስ 3 ማለት በተመሳሳይ የኤ ቫልዩ ነው የሚቀየረው ኢ ሬስ ቱ ማይነስ 3 ኤስ ኦቨር ኤስ ይመጣ ማለት ከዛ ፓይ ከሆነ ሌላም ቁጥሮች ከሆኑ ለምሳሌ ፓይ ከሆነ ቁጥር ነው 3 ፖይንት አካባቢ ስለዚህ ኢ ሬስ ቱ ማይነስ ፓይ ኤስ ኦቨር ኤስ ይሆናል ስለዚህ በዚህ ነው መንገድ እዚህ ጋር ደግሞ ቴረም ነው ስለዚህ ሰከንድ ሺፍቲንግ ሩል ማለት ሌት ላፕላስ ትራንስፎርም ኦፍ ኤፍ ኦፍ ቲ ማለት ነው ጀስት ሲምቦል ነው ኤፍ ኦፍ ሲ ነው ባለፈው እንደዛ ኤፍ ኦፍ ኤስ ማለት ነው ሶ ለምሳሌ ላፕላስ ኦፍ ኤፍ ታይምስ እቺ ፋንክሽናችን ነች ኤፍ ምንላት ማለት ነው ሶ ቲ ማይነስ ኤ ይሆናል አይደል ቲ ማይነስ ኤ ሲባዛ ዩኒት ስቴፕ ፋንክሽን ኦፍ ዩ ማለት ወይ ደግሞ ኤች ሊሆን ይችላል ይሄ ከማን ጋር እኩል ነው ላፕላስ እዚህ ጋር ጻፏ ላፕላስ ኦፍ ኤፍ ከዛ ቲ ማይነስ ኤ ማለት ሲባዛ በኤ እዚህ ኳልሱ ከማን ጋር እኩል ነው ላፕላስ ኦፍ ኤፍ ኦፍ ቲ አይደል ኤፍ ኦፍ ቲ አለች የመጀመሪያው ከዛ ይሄኛው ኤፍ ኦፍ ቲ ምን ማለት ማይነስ አይደል እዚህ ጋር ቲ ማይነስ ኤ ነው አይደል እዚህ ጋርም ቲ ማይነስ ኤ ቲ ማይነስ ኤ ጀስት ምን ማድረግ ነው አሁን ኤች ማድረግ ማለት ነው ዩ የነበረችውን ኤች ማለት ሄቪ ሳይድ ማለት ዩኒት ስቴፕ ፋንክሽናል ስለዚህ በተመሳሳይ መልሱ ምን ይሆናል ማለት ነው የዚህኛው ምን ስታደርጉት ላፕላሱን ስታደርጉ ኢ ሬስ ቱ ማይነስ ኤስ ሲባዛ ዘ ላፕላስ ኦፍ ኤፍ ኦፍ ቲ ማለት ነው ስለዚህ ኢ ሬስ ቱ ኤስ እንዳለ ይሆንና ማን ነው የምትጨምሩት ላፕላስ ትራንስፎርም ኦፍ ኤፍ ኦፍ ቲ የሚሰጣችሁ ፋንክሽን ማለት ነው እንዳረሱ ምን ሲሆን ነው እዚህ ጋር ኤፍ ኦፍ ቲ ያችን ቲ ማይነስ ኤ እና ዩኤ ወይን ደግሞ ቲ ማይነስ ኤ ኤች ቲ ማይነስ ኤ ማለት ነው ከዛ ደግሞ የዚህኛው ኢ ሬስ ቱ ማይነስ ኤስ ማባዛት ነው በምኑ በላፕላስ ትራንስፎርም ኦፍ ኤፍ ኦፍ ቲ ማለት ከዛ ሁለተኛው ደግሞ ምን ይሆናል አሁን እዚህ ጋር እንደምታዩት ቀደም ኤፍ ታይምስ ምን ነው ቲ ማይነስ ኤ ነበር አሁን ደግሞ ኤፍ ኦፍ ቲ ብቻ ነው ከዛ ምን ዩኤ ማለት ነው እዚህ ጋር ነው ልዩነቱን እያያችሁ ኮምፔር ለማድረግ እንዲመቻችሁ ማለት ኤፍ ኦፍ ቲ ብቻ ነው እዚህ ጋር ምን ነው ኤፍ ኦፍ ቲ ታይምስ ዩኤቲ ነው ጀስት እዚህ ጋር ማይነስ ኤ የምትለውን ሪሙቭ አድርገናታል ማለት ሁለተኛስ ከማን ጋር ነው ላፕላስ ኦፍ ኤፍ ኦፍ ቲ ማይነስ አይ ሚን ታይምስ ኤች ኦፍ ቲ ማይነስ ኤ ማለት ተመሳሳይ ነው እዚህ ጋር የሚለየው ምንድነው ጀስት እዚህ ጋር ቲ ፕላስ ኤ መጨመር ነው እዚህ ጋር ደግሞ ምን ራሱ ላፕላሱን ማድረግ ነው የኤፍ ኦፍ ቲ ላፕላስ ቀጥታ ዳይሬክት መፈለግ ነው ማለት ስለዚህ ኖቲስ አድርጉልኝ የመጀመሪያው ልዩነቱ ምንድነው እዚህ ጋር ቲ ማይነስ ኤ ነው እዚህ ጋር ግን ቲ ማይነስ ኤ የለኝም ቲ ማይነስ ኤ የሚባል ከሌላችሁ መጨረሻ ላይ ላፕላስ ከማድረጋችሁ በፊት ቲው ለምን እንድትደምራላችሁ ማለት ነው ኤ የሚባል ትደምራላችሁ እዚህ ጋር ግን ጀስት ላፕላሱን መፈለግ ይሆናል ማለት ነው ሶ ኤግዛምፕል ስራ ደግሞ በደንብ ክሊር ይሆናል ሶ የመጀመሪያ ኤግዛምፕል እንስራ የመጀመሪያ ኤግዛምፕል ኤ ላይ ምንድነው ኤ ማለት ነው ላፕላስ ኦፍ 4 ታይምስ ቲ ማይነስ 2 ከዛ ኤች ቲ ማይነስ 2 ማለት ነው አይደል ስለዚህ ኤ ያችን ስንት ነው ኤ ኢዝ ኢኳልስ ቱ 2 ነው ማለት
ስለዚህ አሁን መጀመሪያ ዲፈረንሺየት ማድረግ ያለባችሁ ኤፍ ኦፍ ቲ ያችሁ ማለት ነው የትኛው ነው ከተሰጣችሁ ፋንክሽን ውስጥ የትኛው ነው ኤፍ ኦፍ ቲ ማለት ነው። ስለዚህ ሺፍቲንግ ሩል ስንል ወይ ደግሞ ሰከንድ ሺፍቲንግ ሩል የሚለው ሐሳብ ባጭሩ ምንድነው? ለምሳሌ በሌላ ኤግዛምፕል ልስጣችሁ። ለምሳሌ x - 2 ሲባል እና አክሲሳችን x ይሄ ደግሞ y ቢሆን ማለት ነው። ስለዚህ ሺፍት ሆኗል ማለት ኤክሳችሁ በስንት ዩኒት ወደ ኋላ እንትን ብሏል ሺፍት አድርጓል በ-2 ማለት። ስለዚህ ኔጌቲቭ 2 ያክል ምን አድርጓል ሺፍት አድርጓል ከየት ከኦሪጂኑ ማለት ነው። ሌላኛው ደግሞ x + 3 ቢሆን ይሄኛው ኤክሳችን ከኦሪጂኑ ምን ያክል ከፍ ብሏል 3 ዩኒት ማለት ነው። ስለዚህ ሺፍቲንግ ምንድነው እሱ ነው በ3 ዩኒት ከፍ ብሏል ወይ ደግሞ በ2 ዩኒት ቀንሷል። ስለዚህ ሺፍቲንግ ምንላት እሷ ነች። ስለዚህ እዚህ ያለው ፋንክሽናችን ኦሬዲ ምንድነው ሺፍት ነው አይደለ t - 2 ላይ ምንድነው ሺፍት አድርጓል። ስለዚህ በ2 ዩኒት ምን አድርጓል ማለት ነው ሺፍት አድርጓል። ስለዚህ ሺፍት ከመሆኑ በፊት ያለውን ፋንክሽን ነው የምንፈልገው። ስለዚህ ምን ነው ማለት ነው ያ ማለት ሺፍት ከመሆኑ በፊት ማለት t - 2 ነው አይደለ ስለዚህ -2 ባትኖር እንደማለት ነው ቢፎር ሺፍቲንግ። ስለዚህ ምን ነው ማለት 4 ታይምስ t አይደል የሚሆነው ቢፎር ሺፍቲንግ። ስለዚህ ኦሪጂናል ኤፍ ኦፍ ቲ ያችሁ ስንት ነው ማለት ነው ኤፍ ኦፍ ቲ ስንት ነው ማለት ነው 4t ነው ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሺፍት ከመሆኑ በፊት የሚኖራችሁ ፋንክሽን ነው የምፈልጉት ማለት ነው። ስለዚህ የዚህ ደግሞ ምን ማለት ነው አንድ ላይ የነዚህ ላፕላስ ትራንስፎርም ምን ሆነን ምን የተጻፈ ነው e raised to minus as አይደለ ሲባዛ ዘ ላፕላስ ኦፍ ኤፍ ኦፍ ቲ ማለት ነው አይደለ። ስለዚህ ኤፍ ኦፍ ቲ ያችሁ ነው መጀመሪያ ከምን ላይ የምታገኙት ከፋንክሽናችሁ ላይ። ስለዚህ ኦሬዲ አግኝቻለሁ ማንንም ላፕላስ ኦፍ ምንድነው ፈልገው 4t ማለት ነው አይደለ። ስለዚህ ቀድም ፕሮፐርቲዎቹን አይተናል 4 ሲባዛ የቲ ላፕላስ ትራንስፎርም ምንድነው 1/s² አይደለ። ስለዚህ እዚህ ኳልሱ 4/s² ይመጣል የምኑ የኤፍ ኦፍ ቲ ላፕላስ ትራንስፎርም አገኘን በኋላ ጀስት የቀድም ፎርሙላ ማድረግ ነው እዚህ ያለው ማለት ነው ጀስት ማድረግ ማባዛት ማለት ነው። ስለዚህ የቫልዩ ስንት ነው የቫልዩአችን 2 አይደል። ስለዚህ -2s ይሆናል ሲባዛ በስንት 4/s² እዚህ ብቻ ማስቀመጥ እችላለሁ ማለት ነው። ሶ ሁለተኛ ላይ ደግሞ ቢ ላይ ደግሞ እንሂድ። ቢ ላይ እንደሚለው ላፕላስ ኦፍ 2 ታይምስ t - 3 ስኩዌር ማለት አይደል ሲባዛ h ኦፍ t - 3። ሶ አሁን እዚህ ጋር እንደነገርኳችሁ ሺፍት ተደርጎ ከተሰጣችሁ ፋንክሽናችሁ ሺፍት ከመሆኑ በፊት ያለውን ቫልዩ ነው የምትፈልጉት ማለት ነው። ለምሳሌ ቅድም በx ቫልዩ እንዳሳየዋችሁ ለምሳሌ x - 2 ማለት ለምሳሌ እንደዚህ ከሆነ ምንድነው 2 ዩኒት ከኦሪጂኑ 2 ዩኒት ምን ብሏል ማለት ነው ሺፍት አድርጓል እያለኝ ነው አይደለ 2 ዩኒት ሺፍት አድርጓል። ፕላስ 3 ከሆነ በተመሳሳይ አይደለ ወደፊት ምን አድርጓል 3 ዩኒት ሺፍት አድርጓል ማለት። ለምሳሌ እንደዚህ ቢሆንስ x - 2 ዘ ሆል ስኩዌር ቢሆን ሺፍት ከመሆኑ በፊት ያለው የx ቫልዩ ስንት ነው x ስኩዌር አይደለ የሚሆነው። ስለዚህ በተመሳሳይ እዚህ ጋር ያለው የተሰጠኝ ቫልዩ ስንት ነው ማለት ነው 2 ሲባዛ t - 3 ስኩዌር ማለት ሺፍት ከመሆኑ በፊት ያለው ፋንክሽን እንትን ማለት ነው 2 ታይምስ ምን t ስኩዌር ማለት ሶ ኤፍ ኦፍ ቲ ያቺ ስንት ሆነ ማለት ኤፍ ኦፍ ቲ ኢኳልስ ቱ 2t ስኩዌር ማለት ኢዚሊ። ሶ ከዚህ በኋላ የዚህኛው ላፕላስ ትራንስፎርም መፈለግ ነው 2 ሲባዛ n ፋክቶሪያል ስለዚህ 2 ፋክቶሪያል ነው ኦቨር ምን s አይደል s ፕላስ 2 ፕላስ 1 ነው ስለዚህ 3 ማለት ስለዚህ 4/s³ ይሄን ምን አገኘው ላፕላስ ትራንስፎርም ኦፍ ዘ ፋንክሽን። ሶ በምን እንደምታባዙት ኢሬስቱ አሁን ቫልዩአችን ነው እዚህ ጋር የኤ ቫልዩ ማለት 3 አይደል ስለዚህ -3s ሲባዛ በስንት 4/s³ ብዬ ማስቀመጥ እችላለሁ ማለት ነው። አሁን እስካሁን የሰራናቸው ኤ እና ቢ ኦሬዲ ሺፍት ተደርጎ ነው የተሰጠን ቫልዩዎቹ ሺፍት ተደርጓል በሆነ ያክል ኤ የሚባል ቫልዩ ማለት አሁን ደግሞ ሺፍት አልሆነም ሲ ላይ እንደምታዩ ሲ ላይ ምን የሰጠን ሲ ላይ t ስኩዌር ሲባዛ h ኢንቱ ምን t - 4 አይደለ ስለዚህ ኤያችን ስንት ነው ኦሬዲ ኤያችን 4 ነው አይደለ ስለዚህ አሁን ፋንክሽናችን ምን ይሆናል ማለት ነው። አሁን አንዴ በደንብ አዳምጡኝ። የመጀመሪያ ላይ ምን ነው ሺፍት ከሆነ በኋላ ነው የተሰጠን አይደለ ሺፍት ተደርጎ ከተሰጠን ሺፍት ከመሆኑ በፊት ያለውን ፋንክሽን መፈለግ ነው። አሁን እንግዲህ እዚህ ጋር t ስኩዌር እንደምታዩት ሺፍት አልተደረገም አይደለ ስለዚህ ሺፍት ካረግን በኋላ ያለው ምንድነው የምንፈልገው ፋንክሽን ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሶ t ስኩዌር ከሆነ ሺፍት ከሆነ በኋላ ምን ይሆናል ማለት ነው ኤያችን ይሄ አይደለ ስለዚህ t + 4 ምን ዘ ሆል ስኩዌር ይሄ ምንድነው ሺፍት ካደረግነው በኋላ ያለው
ፋንክሽናችን ማለት ሶ ኤፍ ኦፍ ቲ ምን ማለት ኤፍ ኦፍ ቲ ማለት ምን ማለት ነው ቲ ፕላስ 4 ዘ ሆል ስኩዌር ስለዚህ ቫይስ ቨርሳ ነው የምትወስዱ ማለት ነው shift ከሆነ shift ከሆነ በፊት shift ካልሆነ ደግሞ shift አድርጋችሁ የምታገኙ ፋንክሽን ነው ምን የምትሉት ኤፍ ኦፍ ቲ አችሁ ማለት ስለዚህ የኛው ስኩዌር አድርጉት ቲ ስኩዌር ይመጣል ፕላስ 2 ታይምስ 2 ኤቢ አይደለ 2 ሲባዛ 8 ቲ ነው ፕላስ 4 16 ስለዚህ ይሄ ማለት ኤፍ ኦፍ ምን ናችሁ ነው ኤፍ ኦፍ ቲ አችሁ አይደለ ሶ ላፕላሱን መፈለግ ላፕላስ ኦፍ ኤፍ ኦፍ ቲ ነው ስለዚህ እዚህ ላፕላስ ትራንስፎርም ምንድነው ቀድም ሁለት አይደል 2 ኦቨር ምን ኤስ ኪው ነው ፕላስ የዚህ ትራንስፎርም ደግሞ ምንድነው 8 ሲባዛ 1 ኦቨር ኤስ ስኩዌር አይደል ምክንያቱም አንድ ስለሆነች ማለት ነው አንድ ሲደመር 2 ከዛ ፕላስ 16 ኦቨር ኤስ ነው ሶ እቺን አገኘው ይሄ ማለት ላፕላስ ኦፍ ምን ኤፍ ኦፍ ቲ አችን ስለዚህ በምንድነው የምናባዛው በቫልዩ ስንት ያች ስንት ነው ማይነስ 4 ኤስ ሲባዛ በስንት በእነዚህ ላፕላሱ ባገኘ ነው ማለት ነው ኤስ ኪው ይሆናል ፕላስ 8 ኦቨር ኤስ ስኩዌር ይሆናል ፕላስ 16 ኦቨር ኤስ ይሆናል ማለት ስለዚህ this is the Laplace transform ማለት ሌላኛው እንግዲህ የምናየው ደግሞ ምንድነው ላፕላስ ትራንስፎርም ኦፍ ፒስዋይስ ፋንክሽን ማለት ፒስዋይስ ፋንክሽን ደግሞ እንዴት ነው ላፕላሱን የምናገኝ የሚለውን ነው ዲስከስ የምናደርገው ስለዚህ let's see how many piecewise function is expressible in terms of step function ማለት ስለዚህ እዚህ ጋር 2 3 ሊሆን ይችላል ዩኒት ስቴፕ ፋንክሽናችን ማለት ነው ኤፍ ኦፍ ቲ ይሄኛው ኤፍ ኦፍ ቲ ነው ስለዚህ ይሄንን ኤፍ ኦፍ ቲ ሁለት ቦታ ብሬክ ዳውን አደረግነው ማለት ነው የመጀመሪያው ሬንጅ ሁለተኛው ሬንጅ ስለዚህ ኤፍ 1 ኦፍ ቲ ማለት ከ0 እስከ ኤ ቢሆን ሁለተኛው ደግሞ ቫልዩአችን ኤፍ ኦፍ ቲ ስንት ነው ከቲ በላይ ማለት አንደኛው ከቲ በታች ነው አንደኛው ቲ ግሬተር ዛን ኤ ሶ ኤኒ ፒስዋይስ ኮንቲኒየስ ፋንክሽን ከሆነ ማለት ነው ሶ ኤፍ ኦፍ ቲ ካን ቢ ኤክስፕሬስ ኢን ተርምስ ኦፍ ስቴፕ ፋንክሽን እዚህ ጋር ባለው ፎርሙላ መግለጽ እንችላለን ነው ሐሳቡ እዚህ ጋር ባለው ፋንክሽን ምን ማለት ነው ኤፍ 1 ኦፍ ቲ ማለት እዚህ ጋር ያለችው ፓርት ነች ኤፍ 1 የመጀመሪያው ከዛ ፕላስ ይሄ ኮመን አድርገን ኤፍ 2 ማለት እዚህ ጋር ያለው ቫልዩ ነው ከዛ ማይነስ ኤፍ 1 ኦፍ ቲ ከዛ ዩኒት ስቴፕ ፋንክሽን ኤ ማለት ኤ ያላት ቫልዩ ማለት ነው እዚህ ኳልሱ ከማን ጋር ነው ጀስት ዲስትሪቢዩት ማድረግ ነው ኤፍ 1 ኦፍ 1 ማይነስ ዩኤቲ ነው ፕላስ ኤፍ 2 ዩኤቲ ማለት ስለዚህ ላፕላሱ እንዴት እንፈልገው ነው የዚህን ፋንክሽን ላፕላስ እንዴት እንፈልገው ላፕላስ ኦፍ ኤፍ 1 ኦፍ ቲ የመጀመሪያው ጀስት ልክ እንደቀኑ ለፕሮፐርቲ ላይ እንዳየነው ማለት ነው እያንዳንዱን ምን ማድረግ ነው ላፕላሱን እየፈለግን መሄድ ለምሳሌ ላፕላስ ኦፍ ኤ ኮመን አይደለ ለሁሉም የዚህ ላፕላስ ማለት ላፕላስ ኦፍ ምን ኤፍ 1 ኦፍ ቲ እዚህ ጋር ያለችው ፋንክሽን ማለት ነው ሁለተኛስ ላፕላስ ኤፍ ኦፍ ቲ ማለት ነው ኤፍ 2 ማለት ነው ማይነስ ኤፍ 1 ኦፍ ቲ እዚህ ጋር ያለችው መቀናነስ ነው በኤግዛምፕል ስናየው በእንግሊዝኛ ሆነች ከዛ በዩኤቲ ማባዛት ነው ሶ ለምሳሌ ኤግዛምፕል እንስቲ ሶ ደግሞ አሁን በኤግዛምፕል እንያቸው እስቲ ስለዚህ ምን እንደተጠየቅ ነው ኤክስፕረስ ዩዚንግ ስቴፕ ፋንክሽን ኤንድ ፋይንድ ዜር ላፕላስ ትራንስፎርም ስለዚህ እዚህ ጋር ምንድነው እዚህ ጋር ያለን ፎርሙላ አለ አይደለ ዩኒት ስቴፕ ፋንክሽናችን ስለዚህ እንደዚህ አይነት ፎርሙላ ከጻፍን በኋላ ላፕላሱን መፈለግ ማለት ስለዚህ ኤፍ ኦፍ ቲ ያችን ምን ነው አሁን የዚህኛው ኤፍ ኦፍ ቲ ኤፍ 1 ማለት ካለ ያለችው ማለት 3 ነች ኤፍ ኦፍ ቲ ደግሞ ማይነስ 1 ነው ማለት ስለዚህ ይሄኛውን ያገኘናቸው ኤፍ 1 ኤፍ 2 ምን ውስጥ መክተት ነው እዚህ ፎርሙላ ውስጥ መክተት ብቻ ነው ከዛ ላፕላሱን መፈለግ እዚህ ኤፍ 1 ስንት ነው እዚህ ጋር ኤፍ 1 3 አይደለ 3 ፕላስ ኤፍ 2 ደግሞ ስንት ነው ማይነስ 1 አይደለ ከዛ ማይነስ 3 ነው አይደል 3 ከዛ ዩኤ ሲምፕል ስለዛ ፕላስ ይሄኛው ስንት ይመጣል ኔጌቲቭ 4 ማለት ከዛ ዩኤ ከዛ 3 ማይነስ 4 ዩኤ ማለት ነው አይደል ስለዚህ አሁን ላፕላሱን መፈለግ ስለዚህ ላፕላስ ኦፍ ስንት 3 ቁጥር ከዛ ማይነስ 4 ይሆናል ከዛ ላፕላስ ኦፍ ምን ዩኤ ማለት ነው አይደል ስለዚህ ይሄንን ላፕላስ ኦፍ 3 ኮንስታንት ነበር ነው ስለዚህ 3 ኦቨር ምን ይመጣል ኤስ ይመጣል አይደል ማይነስ 4 ታይምስ ከዛ ላፕላስ ኦፍ ዩኒት ስቴፕ ፋንክሽን ቀድም ምን ብለን ነበር ኤ ሬዝ ቱ ማይነስ ኤስ ኦቨር ምን ብለናል ኤስ አይደል ስለዚህ ኤያችን በእኛ ኬስ ስንት ነው እቺ ቲ ግሬተር ኦር ኢኳል ቱ 1 ሚለው ማለት ስለዚህ ኤያችን ስንት ማለት ነው ኤ ኢዝ ኢኳል ቱ 1 ነው ማለት ሶ ምን ይሆናል ማለት ነው ኤ ሬዝ ቱ ማይነስ ኤስ ኦቨር ኤስ ይመጣል ማለት ሶ አንድ ላይ ኮምባይን ስናደርገው 3 ኦቨር ኤስ ማይነስ 4 ኤ ሬዝ ቱ ኤስ ኦቨር ኤስ ብዬ ማስቀመጥ እችላለሁ ማለት ነው ሶ በተመሳሳይ ቤ ላይም ምንድነው የምናደርገው ልክ እንዳሁን እቺኛው ፎርሙላ ብቻ ነው አፕላይ የምናደርገው እቺን ፎርሙላ ብቻ አለመርሳት ነው ዩኒት ስቴፕ ሲሆን ማለት ነው ሶ የሲስተም ኤፍ 1 በእኛ ኬስ ስንት ነው ቲ አይደለ ስለዚህ ቲ ፕላስ
ከዛ ምንድነው f2 ደግሞ ምን ማለት ነው t + 3 አይደለ t + 3 ማይነስ f1 አሁን ስንት ነው t አይደለ ስለዚህ እንደዚህ እናደርጋለን ከዛ ምንድነው un መጨመር ማለት ነው ስለዚህ t + ውስጥ ያለው ማይነስ አይደለ ምን ቀረኝ 3 አይደለ ስለዚህ 3 ይመጣል ua ማለት ሶ እቺን ካረኩኝ በኋላ ምን እንደማደርገው አሁን እያንዳንዱ ላፕላስ መፈለግ ላፕላስ ኦፍ t ከዛ ፕላስ 3 ታይምስ ላፕላስ ኦፍ ምን ua ከዛ ላፕላስ ኦፍ t ምንድነው ብለናል ቅድም 1/s² አይደለ ከዛ ፕላስ 3 ታይምስ ይሄ ደግሞ ua a ቫልዩ ስንት ነው እዚህ ጋር 2 አይደለ ስለዚህ e ሬዝ ቱ ምን ነው ማይነስ 2s ይሆናል ኦቨር s ማለት ስለዚህ ፋይናሊ ኮምባይን ማድረግ ነው s² ፕላስ 3 e ሬዝ ቱ ማይነስ 2s ኦቨር s ብዬ ማስቀመጥ ይችላል ማለት ሌላኛው ደግሞ እዚህ ቻፕተር ላይ የምናየው አንድ አሪፍ ሆነች ፋንክሽን ፎርም አለ ምን አይነት ነው f of t over t አይነት ፎርም ሲመጣ ደግሞ ላፕላሳችን እንዴት መስራት እንችላለን የሚለውና በአጭሩ የሚያሳየን ጀስት ፈተና ላይ እንደነገርኳችሁ ወይ ደግሞ ሌላም ኪዩዝም ሊሆን ይችላል ሌላው ነገር ስጠይቁ ምንድነው ጀስት ምንድነው የምትጠይቁት ፋይንድ ዘ ላፕላስ ኦፍ የሆነ ፋንክሽን ልክ እንደዚህ አይነት ፋንክሽን ይሰጣችኋል ግን እንዴት እንደምትሰሩት አሁን ከዚህ በፊት ባየናቸው ሜትዶች አይሰሩም ስለዚህ ለዚህ ደግሞ ፊዚብል የሆነ ሜትድ አለ ማለት ነው እንዴት መስራት እንደምንችል ስለዚህ f of t over t ፎርም ከመጣለን ላፕላስ ኦፍ f of t over t ማለት s approach s up to infinity ማለት ነው እዚህ ጋር እንደምታዩት fr dr ማለት ነው ስለዚህ ዋናው ኮንሰፕቱ ምንድነው እዚህ ጋር fr ማለት ላፕላሱን ከፈለጋችሁ በኋላ in terms of r ምን ማድረግ ነው ሰብስቲቱት ማድረግ ማለት ስለዚህ ላፕላስ ፈለጋችሁ በs ቦታ ላይ r መክተት ከዛ ያንን ምን ማድረግ ነው ኢንተግሬት ማድረግ ከስንት ከs እስከ ኢንፊኒቲ ባጭሩ ይሄ ነው ስለዚህ ፋይንድ ዘ ላፕላስ ትራንስፎርም ኦፍ sin 2t አይደለም ይላል ስለዚህ f of t ያችን እቺ ነች አይደል የዚህን f of t ማለት sin 2t ማለት ነው የኛ f of t ማለት sin 2t ነው አይደል ስለዚህ f of t ማለት በእኛ ኬስ ምንድነው sin 2t አይደለ ስለዚህ ይሄ sin 2t ደግሞ ሰርተናል ቀደም አይደለ ላፕላሱ ምን ይሆናል 2 ኦቨር s² + 4 አይደለ ስለዚህ ይሄንን ካገኘው በኋላ ኢን ተርምስ ኦፍ r መግለጽ ስለዚህ 2 ኦቨር ምን r² + 4 ማለት ስለዚህ እቺን ያገኘዋት ምን ማድረግ ነው ኢንተግራል ks እስከ ኢንፊኒቲ ከዛ 2 ኦቨር r² + 4 አይደለ ከዛ ምን ማድረግ ነው dr ሲምፕል ማለት ስለዚህ ደጋግሜ ነግሬያችኋለሁ ላፕላስን ለመስራት ኢንተግሬሽን በደንብ ማስታወስ አለባችሁ ሪቫይዝ ማድረግ አለባችሁ ስለዚህ ይሄኛውን ኢንተግሬት ታደርጉት ሁለቱን ኮመን ማውጣት ይችላል ስለዚህ ኢንተግራል ኦፍ s up to ኢንፊኒቲ ምን ማድረግ ይችላል 1 ኦቨር r² + 4 ከዛ dr ስለዚህ የዚህ ኢንተግሬሽን ማለት ለነገርኳችሁ ፊገር አውት አድርጉት የዚህ ኢንተግሬሽን የሚመጣላችሁ ምንድነው 1 ኦቨር 2 ሲባዛ ምን tan ኢንቨርስ ኦፍ r ኦቨር 2 ማለት ነው የዚህ ኢንተግሬሽን ማለት ስለዚህ ሁለት ደግሞ ከውጭ ያለኝ ይሄን ፓርት ማጣፋት ይችላል ማለት ስለዚህ ኢንተግሬሽን ይመጣልኝ tan ኢንቨርስ ኦፍ ምን r ኦቨር 2 ማለት ነው ሶ እቺኛውን r ኦቨር 2 ያገኘውን ፋንክሽን ምንድነው ሊሚቱን ወስዳሉ ልክ እዚህ ጋር እንዳለው ሊሚቱን ወስዳሉ ማለት ስለዚህ n approaches to infinity ከዛ ሊሚቱን ነው የምንሰራው tan ኢንቨርስ ኦፍ what n እና ረመከተው እዚህ ቫልዩ ላይ ስለዚህ r ኦቨር 2 ሆነና አሁን ሊሚታችን ሰብስቲቱት እናርግበት ከስንት ነው ይሄኛው ከስንት ከs እስከ n ድረስ ማለት ነው ስለዚህ እናችን ወደ ኢንፊኒቲ አፕሮች ያደርግ ሶ tan ኢንቨርስ ኦፍ what አሁን n አርሚ ነው n ኦቨር 2 ከዛ ማይነስ tan ኢንቨርስ ኦፍ what s ኦቨር 2 አይደለ ስለዚህ አሁን ይሄኛውን በግራፍ መልክ ላሳያችሁ አንዴ ሶ ይሄንን ሊሚቱን ለመስራት ምን እንደምታደርጉት የታን ኢንቨርስን ግራፍ ማስታወስ አለባችሁ እንደነገርኳችሁ ስለዚህ ይሄኛው x እና y ኮኦርዲኔት ቢሆን ማለት ነው ይሄ x ነው ይሄ ደግሞ y ነው ወደ ላይ ማለት ነው ስለዚህ በፓይ ኦቨር 2 እዚህ ጋር ቢሆን እዚህ ጋር ኔጌቲቭ ፓይ ኦቨር 2 ማለት ባውንድ ሆኗ ማለት ስለዚህ እቺኛዋ እንደዚህ አይነት ሆናለች አሁን እየሳልኩ ያለሁት የታን ኢንቨርስ ግራፍ ማለት ነው ታን ኢንቨርስ ግራፍ እንደዚህ አይነት ነው ስለዚህ የሚሄደው እንዴት ነው እንደዚህ ይመጣና ልክ በኦሪጂኑ አልፋል ተመሳሳይ እንደዚህ ሄዳ ማለት ስለዚህ እቺኛዋ ፓርት ኤናችን ወደ ኢንፊኒቲ በሄደ ቁጥር እቺ ፓርት ማለት ነው ኤናችን ወደ ኢንፊኒቲ በሄደ ቁጥር ማለት እቺ ማለት እቺ ግራፍ ማለት ስለዚህ ይሄ ወደዚህ ማለት ኢንፊኒቲ አይደለ ወደዚህ እየሄደ ልክ ወደ ነው የሚጠጋው ወደ ፓይ ኦቨር 2 ማለት ስለዚህ እቺኛዋ ፓርት ወደ ኢንፊኒቲ በሄደ ቁጥር ምን ይመጣልኛል ፓይ ኦቨር 2 ማለት ግልጽ ነው ብዬ አስባለሁ ሶ ታን ኢንቨርስ ኦፍ ምን ቀረኝ s ኦቨር 2 ስለሱ ምንም ማድረግ ስለማይቻል ታን ኢንቨርስ ኦፍ ምን s ኦቨር 2 ብዬ ማስቀመጥ እችላለሁ ማለት ነው